አንድ ሴት የወር አበባ ብታይ ቁርአን መቅራት ትችላለች ወይ? ይሄንን ነገር እንደውም ምናልባት ለብቻው ቆርጣችሁ ቲክቶክ ላይ ብትለቁልኝ በጣም ደስ ይለኛል። አሁን የምናገረው ቅድም ራሱ አንዷ ሴት ደውላ እንግዲህ ተቆራርጦ የቀረበ ሐሳብ ስለሆነ አይሁን አላቅም ለምን እንደዚህ ትላለህ አለችኝ። እማቃት እህቴ ነች። በጣም ስለምወድህ ነው አንተን መናገር የፈለኩት አለች። ምን አልኩኝ ስላት በሰላት ጉዳይና ሴቶች በሀይድ ጉዳይ ፈትዋ እንዳትጠይቁ ብለሃል። ምን ማለት ነው? ሰው ካላወቀ ፈትዋ አይጠይቅም ወይ አለች። በእርግጥ እንደዛማ ብዬ ከሆነ ትክክል እውነት ነው። ያለ ፈትዋስ እንዴት ነው ቀጥል የሚችለው ዲናችን? ግን አንድ ቦታ ሳይሆን ብዙ ቦታ ሳስተምር በዚህ ጉዳይ ፈትዋ መጠየቅ አይብ ነው፣ ነውር ነው ብያለሁ። ዛሬም ነገም አቋሚ ነው። ምን ማለት ነው ሲባል አንድ ሰው አልኩ እዛው ምሳሌ የተጠቀምኩትን ነው እንግዲህ ደግሞ መኪና ገዝቶ መንጃ ፍቃድ ቢማር 2 ሳምንት 3 ሳምንት ይማር ይሆናል። ከዛ ተፈትኖ የኮምፒውተሩንም የቃሉንም አልፎ መንጃ ፍቃድ ይሰጠዋል። መኪናውን የያዘ ቀን ስፒዱም በጣም ቀላል ነው። በ20 በ30 ነው የሚነዳው። ቀስ እያለ ቀኝ ግራ እያየ እየተርበተበተ ነው። ቀናት ሳምንታት ወራት አመታትን ሲተኩ ግን ከ2 ከ3 አመት በኋላ ግን ልክ መጀመሪያ ቀን መኪናውን እንደያዘ ነው የሚነዳው። እኔ ራሴ ምሳሌ መሆን እችላለሁ። ፕሮፌሽናል ሹፌር ነው የሚሆነው። ሲበርም ምንም ሲልም በሁሉ ነገር ስፔሻላይዝድ አድርጓል። እንደ ድሮ አይደለም። ዛሬ ፍሪሲዮን የት ነው እንደ ትላንቱ አይጠይቅም። ይሄ ምንድነው? ይሄ ፓራውልት የቱ ጋር ነው አይጠይቅም። ሁሉን ነገር አውቀዋል። ጥሩ አልኩኝ። እንግዲህ በ3 አመት ውስጥ መኪናን በየቀኑ በመንዳቱ ምክንያት ፕራክቲስ አድርጎ ጭራሽ ፕሮፌሽናል ሹፌር እስከመሆን ከደረሰ አለ። ሴቶች ደግሞ አልኩ ያው ሀይዱ ከነሱ ስለሚገናኝ አረብ ሀገር ላይ በጽዳት ሰራተኝነት ወይንም ደግሞ በቤት በምግብ ስራ ሄደሽ ስትቀጠሪ የመጀመሪያ ቀን የመጀመሪያ ሳምንታት ላትሺ ዕቃ ልትሰባብሪ ልታበላሽ ትችያለሽ። ከ2 ከ3 አመት በኋላ ግን የምግብ ባለሙያ ሆነሽ እንደውም ደሞዝ ሁሉ ማስጨመር ትጀምሪያለሽ። እንደ መጀመሪያው ቀን ፓስታ ከምን ይሰራል እንዴት ይሰራል የለም። አሁን ባለሙያ ሆነሻል። አንቺ ያልሰራሽውን ሁሉ አንበላም እስከ ማለት ሊደርስ ይችላል። ይሄ የምንተማመንበት ጉዳይ ከሆነ ወደ ሰላቱ ጉዳይ ልምጣና አንድ ሙስሊም 10 አመት 20 አመት ሙሉ ሰላት እየሰገደ በቀን 5 ጊዜ መስጂድ እየተመላለሰ በፈርድ ሰላት ላይ ብቻ 17 ጊዜ ቆሞ ለጌታው እየሰገደ እስቲልና ወተህያቱ ማያውቅ ሰው አለ። በሰላት ጉዳይ ፈትዋ ይጠይቃል። ውዱእ የሚያበላሹ ነገሮች እነማን እንደሆኑ በሙሉ ልቡ በኮንፊደንስ አይናገርም። ሰላት ተጀምሮ እስኪጠናቀቅ ግዳጅ የሆነው ሱና የሆነው ለይቶ አያውቅም። ይጠይቃል ፈትዋ በሰላት ጉዳይ። ይሄ አይብ ነው ወይስ አይደለም? ለምን ፈታዋ ይጠየቃል ሳይሆን የት ነበርክ ከሚል ጥያቄ አንፃር ስናየው ሰላት መቼ ጀመርክ ሲባል ትላንት የሰለመ ሰው በእርግጥ አያውቅም እናስተምረው ይባላል። 10-20 አመት ሙሉ ሰግደህ የሰላት ብቸኛ ዓሊም ራስ ሙፍቲ መሆን ሲገባ እንዴት ነው ሰው የምትጠይቀው? ሼም ነው ያልኩት። ተግባባ። ለሌላው ጊዜ ፕሮፌሽናል እንሆናለን በአመታት ውስጥ በቅርብ 20 አመት ሙሉ እየተሰገደ እንዴት ሰው ስለ ሰላት ዓሊም አይሆንም? ምንድነው? በቃ ጎንበስ ቀና ብቻ ነው ማወቅ ያለብንም። በየቀኑ ምን ተገብረው ውዱእ ያጠፉ ነገሮች ምን እንደሆኑ ይሄ ሼም ነው። ከዚህ አንግል ነው ፈትዋ መጠየቅ የለብንም ስል ዓሊም ልንሆን የሚገባን ጉዳይ ነበር ለማለት ነው። ወደ ሴቶችን መጥቼ ሀይዱን አነሳ።